በውጭ ሀገር የተሰጠ ውክልና ተሽሯል የሚባለው መቼ ነው? ሰላም፣ ጠበቃና የህግ አማካሪ ሙሉቀን ሰይድ ነኝ። እንግዲህ ዜጎች ከሀገር ውጭ በሚኖሩበት ጊዜ በሚኖሩበት ቦታ ባለ ኤምባሲ በኩል እዚህ ላለ ሰው ውክልና ይሰጣሉ። ይህ ውክልና ተሰጠ የሚባለው ደግሞ እዛ ያለው ኤምባሲ ሲመዘግበውና አገር ውስጥ ገብቶ ደግሞ ውክልናን ለመስጠትና ለማረጋገጥ ስልጣን ያለው የመንግስት አካል ዘንድ ሲመዘገብ ነው። ሲሻርም ደግሞ በተመሳሳይ መልኩ በውጭ ሀገር ያለው ኤምባሲ ውክልናውን የሚሽርና ስለመሻሩም ደግሞ አገር ውስጥ ያለ የውልና ማስረጃ ተቋም ዘንድ ቀርቦ መሻሩ ሲመዘገብ ነው። በዚህ መሃል ውክልናው ውጭ ሀገር ባለ ኤምባሲ ተሽሮ ነገር ግን አገር ውስጥ ገብቶ በውልና ማስረጃ ዘንድ ሳይመዘገብ ወዚህ ያለ ወኪል የገንዘብ ዝውውሮችን እንዲሁም ደግሞ ልዩ ልዩ ሽያጮችን በውክልና ስልጣኑ አግባብ አከናውኖ ቢገኝ ይህ የተደረገው ተግባር ውክልና ከተሻረ በኋላ ነው የተደረገው ወይስ አይደለም የሚል ክርክር ይነሳል። ይህን መሰል ክርክር በሚነሳበት ወቅት የእውነት ውክልና ተሻረ የሚባለው መቼ ነው የሚለውን በተመለከተ የፌዴሬሽን ምክር ቤት በመዝገብ ቁጥር 142 ህዝባር 16 ላይ የህገ መንግስት ትርጓሜ ሰጥቷል። ምክር ቤቱም እንዳለው ከሆነ በውጭ ሀገር የሚሰጡ ውክልናዎች ተሻሩ የሚባሉት እዚያ ኤምባሲ ዘንድ መሻራቸው ከተመዘገበበት ቀን ጀምሮ ሳይሆን አገር ውስጥ ገብተው ውክልናን ማረጋገጥና ውል ለማዋዋል ስልጣን በተሰጠው የመንግስት ተቋም ዘንድ ሲመዘገቡ ነው በማለት ተተርጉሟል። ስለዚህ ውጭ ያለ ውክልና እዛ ባለ አካል ተሽሮ ነገር ግን አገር ውስጥ ገብቶ ባልተመዘገበበት ሁኔታ የሚሰሩ ስራዎች ውክልና ከተሻረ በኋላ የተሰሩ ናቸው ለማለት ስለማይቻል አገር ውስጥ ገብቶ መመዝገቡን ማረጋገጥ ያስፈልጋል እያልኩ ሐሳቤን እቋጫለሁ። ሐሳብ አስተያየት ኮሜንት ሴክሽን ላይ ቀመጥ። ሰናይ ቀን